ወጣትነትሽን አልኖርሻትም። ሊያም ብትባይ አልኖርሽ 45 ዓመትሽ ነው። ከ45 ዓመት አንድ ዓመት ከባልሽ ጋር ኖርሽ። ማን ታረጋች? እንኳን ሪፖስት ላረግ እኔ ጋር መጣችሁ አንድ አትልስ ገብታችኋል እንዴ? አይ ኢትዮጵያስ አጭኔ ህክምናው እዚህ ነው። አይ እኮ የሆነ በግል የሚያከም ሰውዬ እኮ አንተ ዝም በል የሚወጋው ጋር ዝም በል ሰፈር አምባሳደራችን ዛሬ ይገባሉ። ከኢቨንት ኦርጋናይዘር አንተ ተመርጣል። ከኢንፍሉዌንሰር ደግሞ እስቲ ተፍረናል። ማናት ይቺ ሰው? ከጥቂት ደቂቃ በኋላ በቀጥታ በዚህ ቪዲዮ የምናስተላልፍላችሁ። ሰላም ቤተሰብ፣ አነጋጋሪና ግርምትን የሚጭኑ አዳዲስ ቪዲዮ ይዤ መጥቻለሁ። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ በማድረግ በየቀኑ የምለቀው ቪዲዮ እንዲደርሳችሁ ላይክ አድርጉ። ለፍታ ባሳደገቻት ስደት ሀገር ላይ ተሰቃይታ ባሳደገቻት ሲንግል ማሙና ባሳደገቻት ልጇ እናንተ አዛዥ ሆናችሁ እናንተ ደጋሽ ሆናችሁ ዛሬ ደረታችሁን ለፍታችሁ እኛ እንደዚህ ምናምን አይደል? በጣም ነው እንዴ ሾርት ሚሞሪውን ኩላችሁ ማንኔ እኔ ሾርት ሚሞሪውን ኩላችሁ አይደለ? እንደ ኮሜንታተሮች እዚህም ትክክል እዛም ትክክል አይደል? በዘር እንዳበዱት ትክክል አይደል? ማን ሆነና ነው እንደዚህ ያደረጋት? አትመጻድቁ። እናንተ ናችሁ ህይወቷን የቀማችኋት። ቀኗ እንኳን እቺ ቀን ብትሆን ደስታዋን ከልጇ ጋር እንዳታጣጥም አድርጋችሁ ያራራቃችኋት እናንተ ናችሁ። እናንተ ወጣትነትሽን አልኖርሻትም። ሊያም ብትባይ አልኖርሽ 45 ዓመትሽ ነው። ከ45 ዓመት አንድ ዓመት ከባልሽ ጋር ኖርሽ። አንድ ዓመት ይሄንን እንደ ላይፍ እንዳታወሪ። ገብቶሻል? እንደ ላይፍ እንዳታወሪ። አንድ ዓመት እንኳን ሪሌሽን ውስጥ መኖር ያልቻልሽ ሰው ነሽ። ምክንያቱም ነጥቀሽ ነው ያገባሽው። ነጥቀሽ ቬሎሽን ገዝተሽ ምን ገዝተሽ ከቱርክ ገብተሽ ቀለበት ሁላ ሳይቀር ራስሽ ነው የገዛሽው። ልክ ያልተኛንበት አልጋ የለም አይነት ታሪክ አታውሪ። ገብቶሻል? ከዛም ተገናኝተው ተለያዩ የሚል አይነት ታሪክ እኔ ብዬ ነበር ብለሽ የአንቺ የቆሻሻ ሪሰርች መስሪያ አይደለም። ልጆቹ ሊቭ ልጆቹን አለው። ከሌሎቹ ላይ ችግር ካለብሽ ቀጥታ ለምን አታናግራቸው? ምን ሰበብ እየፈለግሽ ሰው ትናገሪያለሽ? ምን ነው በአንቺ እድሜ ያሉ አሮጊቶቹን በጣም ነው ሰፖርት የምታደርጊያቸው። ህፃናቶቹን ግን አቢውስ ስታደርጊ ነው ማይሽ። አቢውስ ስታደርጊያቸው ልቅንቃ የአንቺ አይነት ጅራኔ ለሆነች ማሜ እናንተ የምትመኙትን ህይወት ነው እሷ መታ ከባሏ ጋር ባሏ ነው ለካ እውነት ቁሌታ የአንቺ ብጤ ስለሆነች መጥቶ በየቡና ቤት ተሽከርክሮ በብሬ ከፍዬ እኔ ዘርማን ዘርሽን ባልሽን ሁላ ሳይቀራለ እንዴ ቡና ቤት እኔ ከከፈልኩለት ከኔ ጋር መሄዱና መምጣቱ ይቀር? ይሄው ላይፍ ነው። ይሄ ነው እንትን ነው ህይወት ነው። ልጄን የትም ጥዬ ልጆቼ ለዛው 12 ዓመት ያልሞላቸው ልጆች ይሄ ነው የአንቺ የመጨረሻ ታርጌትሽ? በህይወትሽ የምትጠብቂው ህይወት ነው ይሄ ነው? እኛ ሀገራችን ላይ እኛ ከሀገር ተከልክለን እዚህ ያለ መሰለሽ እንዴ? ፈልገን ነው እኮ እዚህ ያለን። ከአንቺ የበለጠ መስዋዕት የከፈልባት ሀገር እንዳለችን ታውቂያለሽ። ሁለተኛ እንደዚህ አይነት አሽሙር ላይ ተናገሪ። ሄለን እና ሊያ እንደ አዲስ ጦርነቱን የጀመሩት ይመስላል። እንግዲህ ከብዙ ጊዜ ዝምታ በኋላ እንደገና ጀምረውታል። እስኪ እናያለን። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ዛሬ የምንገኘው ኤርፖርት ነው ከወንድሜ ጋር በረከትን ለመቀበል ማለት ነው። ክብርት አምባሳደራችን ዛሬ ይገባሉ። ከኢቨንት ኦርጋናይዘር አንተ ተመርጣል። ከኢንፍሉዌንሰር ደግሞ እስቲ ተፍረናል። ማናት ይቺ ሰው? ከጥቂት ደቂቃ በኋላ በቀጥታ በዚህ ቪዲዮ የምናስተላልፍላችሁናል። ጠብቁ። ሌትስ ጎ። ማን ትመስላችኋለች? ምን ጠብቋት? እስኪ ኮሜንት ላይ አጭኔ ህክምናው እዚህ ነው። አይ እኮ የሆነ በግል የሚያከም ሰውዬ እኮ አንተ ዝም በል የሚወጋው ጋር ዝም በል ሰፈር እኮ ነው ቤት ይሁናል። እርግጥ ነው ከዚያኛው ቤት ቀጥሎ ያለው ቀይ ግቢ የእንስሳት ክሊኒክ ነው። ብንጣላ እንኳን እኮ ማፋቀር ነው ያለባችሁ። እናንተ እኮ የባሰ የሚያለያይ ነገር ነው የምትፈልጉት። ትላንታውን ቱቱ አንቺ የምትሰደቢበትን ሪፖስት አደረገች። እንኳን ሪፖስት ላረግ እኔ ጋር መጣችሁ አንድ አትሰድባት ብሎክ ነው ማረጋችሁ። እግዚአብሔር ምስክሬ ነው የምላችሁ። እኔ ቁጭ ብዬ እሷ እንድትነካብኝ አልፈልግም። ዛሬም ነገ ወደፊት መቼም ማለት ነው። አሁን ከፍተሽ ተመለሽ በላት እንጂ ተጠበቅናት እኮ እኔ አጠገቧ ቁጭ ብዬ ማንንም እንዲነካብኝ አልፈልግም። እግዚአብሔር ምስክሬ ነው የምነግራችሁ። የእውነት ማንንም እንዲነካት አልፈልግም። ከነ ስህተቷ ከነ ትክክልነቷ ከነ ምኗ አቀዲያ እንዴ ከነ ምኗ ማንንም እንዲነካት አልፈልግም። ብንጣላም ብንዋደድም በየትኛው መንገድ ማለት ነው።
የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ከሁለት ቀን በፊት እኔና ረጁ ጋር ሁና ልጅቷ የነበራት ስሜት ጥሩ ሙድ ላይ እንዳልሆነች ተረዳሽ? ቃል በቃል ተናግራለች። ምን አለች? ጥሩ ላይ አይደለሁኝም፣ ሆዴ የ6 ልጅ ያክል ያለ ነው የሚመስለኝ። በዛ ላይ ይሄንን ሁሉ ስትናገር ነበረ። እኛ እየቀለድን ገባሽ? በጣም ፈርቻለሁ። በጣም አብረሽ ይሄን አውርተሽ ከሁለት ቀን በኋላ ይሄንን ነገር ስትሰሚ በጣም ያምሻል። በጣም ውስጤ ተሰብሮ ነበረ፣ ግን ምንም ማለት አልፈለኩም። ምክንያቱም ለመሰለሽ ሙኒት የሆነ ውስጧ ነግሯታል ማለት ነው። እኔና ረጁ በጣም እንትን ልንላት ሞከርን። እንደውም ምን አሉ ቲክቶክ ላይ ልንገርሽ፣ በጣም ብዙ ቪዲዮ ተለጥፎ ሳሪ ከእናቷ ጋር ከሀቢባ ጋር ሆነሽ አስታርቂያት የሚልም ነበረ። ማርያምን ነው የምልሽ 4 ኪሎን ጨምሮ እንደዚህ ጽፈው ነበረ። በሁለተኛው ቀን ይህንን ነገር ስትሰሚ እንግዲህ አስቢ። የዛለት ደግሞ እኛ ስናወራ በጣም ሳቀች። እኔ ባወራሁት ወሬ በቃ ወይኔ ምናምን እያለች እንደውም ምን አልኩኝ፣ እንደዚህ ትስቃለች እንዴ ዴዚ ምናምን እያልን አወራ። በበነገታው ነው እንግዲህ ይሄ ነገር የተፈጠረው። አስቢ። እውነት ነው። አንድ ነገር እኮ በህይወትሽ ሊመጣ ሲል በጣም ነው የሚታወቅሽ። እንኳን እናትን የሚያክል ነገር አይደለም። በጣም ከባድ ነው። ብቻ ምንም ቃል የለኝም። እግዚአብሔር ያጽናሽ ነው የምለው። በጣም ነው የምታሳዝነኝ ሙኒት። እንደ ሴት ስብራት በጣም ያማል። እርጉዝ ሆነሽ እንደውም እኔ እርቦሽ ነው አልኳት። አረር አራበኝ ምናምን አለች። እርቦ ያንን ቪዲዮ ብታያት ማርያም በጣም ነው ያኔ እንደደበራት ውስጧ ትክክል እንዳልሆነ ምናምን ነበር ስትናገር የነበረው። እኔ በየቦታው አንዳንድ የተቆራረጡ ቪዲዮዎች ሳይ ሙኒት አለመናገር ራሱ በጣም ትልቅ ነገር ነው። በዚህ ሰዓት ጄጅ አለማድረግ የሚናገሩት ሰዎች እንደው እኔ እንጃ እኔ ቃላትም የለኝም። ሼርም የምታደርጉ ሰዎች ይሄንን ሪፖስት የምታደርጉ ዲዩት የምታደርጉ እንዲህ አይነት ቪዲዮዎች በጣም ነው የሚያስጠላው። ሁሉ ጊዜ ቁስል ሆኖ እንዲኖር ነገም ይቀመጣል፣ ከነገ ወዲያም ይቀመጣል። አላህን ፍሩ። ልጆች አላችሁ፣ እናት አላችሁ፣ እህት ወንድም አላችሁ። አንሱ። እንደዚህ አይነት ቪዲዮዎች ያስቀመጣችሁ፣ እንዲህ አይነት መልእክት ያስተላልፋችሁ በሙሉ አንሱ። ያኑርላት፣ አላህ ያኑርላት። መወለድ እኮ ቋንቋ ነው። ሁላችንም እናት፣ ልጅ፣ ወንድም፣ እህት ሁሉ ነገር ነን። ግን የሰውን ልጅ በመስበር አትደሰቱ። ምንድን ነው የሚያስደስታችሁ? ጥሩ ፈጠራ እንዴ የሆነ በቃ የሌለ ነገር ፈጥራችሁ አውሩ። በጥሩ ፈጠራ እኮ መታወቅ አለ፣ መወደድ አለ። ባለፈው ሰሞን እኔ ባወራሁት ወሬ ትዝ አይላችሁ? ህዝብ ሲያወራ አገር ዓለም ሲያወራው አልኖርም እንዴ? በቃ እንደዚህ አይነት ነገር ፈልጋችሁ። የሰው ልጅ ፈልጎ አይደለም ስህተት ውስጥ የሚገባው። በሰው የተመካ የተረገመ ነው ይላል። በሰው እንዳትመካ። እንትና አለው፣ እንትና ይደርስልኛል፣ እንትና እንደዚህ። ማንም ከፈጣሪ ውጭ ማንም የለም። ጀልስ ዱላ የማይሰብር ምንም የማይሰብር ሰው አንዳንዴ ትንሽዬ ነገር የምንላን ነገር ትሰብራለች። ሰው አለማለት ሰው ቶሎ ይሰለቻል። በሁለት በሶስት በአራት እንትን ይሰለቻል። ሰው ልጅ ጥጉን ትፈተናለህ። ፈተና ሰው ከጎን ታጣለህ ምናምን። እመቤቴ ናት ከጎን ማንም የለኝም ማንም ፊልም ነው አሉ እኮ ድራማ ነው አሉ እኮ ጋይስ ገብታችኋል እንዴ? ኢትዮጵያ እንደዚህ እንናቃለን? እኛ አንናቅም። አልገባችሁም እንዴ? ቤተሰብ እስካሁን አልገባችሁም? ማወራላችሁ አረ ቤተሰብ ገብቶናል። ሊያሾ በሉ አልገባችሁም ጋይስ? ምንም ነገር የገባችሁ ነገር የለም አሉ ጋይስ አሉ ነው እንግዲህ ስትሰማ ስሙ ውሸት ነው
ፊልም ነው ሊያሹ ልክ የሆነ ነገር ሲጠፋ ኧረ ተው እውነት ነው እንደዚህ ሁሉ ህዝብ እንደዚህ ብሎ ኧረ ውሸት ነው በትርፍ ሰዓት ጋይስ ግን አሁን ቤተሰብ ግን ለምን አስፈለገ እንደዚህ መሆን ለምን ታስፈለገ ከዛም በቃ ስላልቻለ ታረቅት ሊሉን ነው ቤተሰብ እናጣራለን እንደ መኪናውን እንዲዛችሁት እንዳጣራ ነው እናጣራለን ስራለን ሁሉን ከማጣራቶች ፎገራችሁ በቃ እንደዚህ እኛ እኮ ደስ ይለናል ጸብም አንፈልግም ጥልም አንፈልግም ግን ፊልም መስራት ለምን አስፈለገ ገባኝ አሁንማ እኔማ ገባኝ እኮ ቀመሩ ገባኝ እኮ የምትቀምሩት እናንተ ቀመረኞች እናንተ ቀመር ማን ይችላል ጋይስ ቀመራችሁት አይ ጋይስ አሁን ምኑን ገብቷችሁ ነው ገባን ምናምን ትሉት ምኑ ገባችሁ ምኑ ገብቷችሁ ነው ገብቶናል ያይ ምናምን ምንድን ነው የገባችሁ ምን ገብቷችሁ ነው ቀመር ነው ቤተሰብ ይገርማችኋል ወሬውንማ ባወራው ደስ ይለኝ ነበር እዛ ሲኬድ ብዙ እንትን አሁን አላወራውም ቆይ ጋይስ እቺን ወሬ ተቀመጥልኝ የሳ ምንድን ነው በርብሩት አልተጣሉ ውሸት ነው ጃፓን ቶኪዮ አለ ከእንደገና ደግሞ ID4 ID6 ጄቱር አለ አይገባችሁ ቆያችሁ ከሀገር ወጣችሁ አንዳንዴ አይዲውን ይዘዋል አንዳንዴ ጄቱሩን ይዘዋል አንዳንዴ ሬንጅ ሮቨሩን ይዘዋል አንዳንዴ ምናምን ከየት መጣ ስል እንደዚህ እኮ ነው ጋይስ እኔማ ገርሞኛል ለምን ዋሹናል ለምን እንደዚህ ይቀለዳሉ ወይ ነውር ነው ባህልም አይደል ወግም አይደል ሰይጣንም ጥሩ አይደለም ናፍቀሽኛል አይከብድም ወይ አቤት ለነገሩ ምሁር ሲደግፍ ነው እንጂ መጨነቅ በግ ሲደግፍ መጨነቅ ብዙ አያስፈልግም ጋር አሁን እኔ እናቶች ምናምን እዚቱ ላይ በሰል ያሉ አስተዋይ ሰዎች አሉ ነው ምናምን የሚሉ በውስጥ ከንግግሬ ከአክቴ ጭምር የሚያስደነግጡኝ በንግግር ማለት ነው ከቀን ወደ ቀን እያረሙኛሉ በሳል ሴቶች ማርያምን እናቶች ምናምን የተማሩ ሴቶች መቼ በጨበሬ ሲጀምር ወጨበሬዎቹን አልሰማቸውም ከነ እና አንዳንዴ ሰውን ግን መናቅ ጥሩ አይደለም ሰው ነው መዋሸት ጥሩ አይደለም መዋሸት ለምን አስፈለገ መዋሸት ጥሩ ነው ክብር ለአድናቂና ለፎሎወሮች መጀመሪያም እኮ አልተጣሉም ብለሻል እኔ መሽዋሽው ውሸታ የምታረጉኝ እኮ እናንተ ናችሁ ድብን ስታረጉኝ መጥቼ ቀጥል ለማረጋችሁ ነው ሊያ ምን ገዱኝ ስትሰዱኝ አቃጥላችኋለሁ መጥቼ ድብን ነው ማረጋችሁ ያ ኤኒዌይስ አልተጣሉም ውሸት ነው በቅርብ ቀን ጠብቁ I love you guys ፊልም ነው ድራማ ነው አሁንም ደግሜ ነግራችኋለሁ ፊልም ነው የዛሬዋን ቀን በደንብ ያዛት ፊልም ነው ድራማ ነው በመሃል ደግሞ እውነት ነው እንላችኋለን እናንተ ዝም ብላችሁ አዎ በሉ የምሬ ከእናንተ ብቻ አዎ ውሸት ነው ተጣሉ እርስ በርስ ደጋፊ ለደጋፊ አባልታችሁ አጣልታችሁ አረ እኛማ ለኛማ ጥሩ ነው ርዕስ አመጣችሁልን አጀንዳ አመጣችሁልን ቀን በቀን እየመጣን እናወራላችኋለን ግን የእናንተ ፓትሪክ አያልቅ አዶናይ እና ጃኒ በተለያየ ቪዲዮና በአንድ አይነት ሐሳብ ተከስተዋል ይሄ ጉዳይ አጋጣሚ ነው ወይስ ሌላ እስቲ ለማንኛውም ሁለቱንም ቪዲዮ ላሳያችሁልኝ አዶናይ ላሳያችሁ ሂሊናና አክበረት ይባላሉ ህልማቸው ምን እንደሆነ ልጠይቃቸው ህልምሽ ምንድነው ሞዴል ኤንድ ዲዛይነር ሞር ዲዛይነር መቼ ነው ዲዛይነር መሆን የፈለግሽው እኔ ሳዲቅ ነው አሁን ዲዛይነር መሆን ፈልጋለሁ አሁን መቼ ነው የጀመረሽ ፍላጎት ፍላጎት
በ9 ዓመቴ ምናምን። በ9 ዓመትሽ ስዕል መሳል ትችያለሽ? አዎ በጣም። የምትደርሺበት ደረጃ የት ነው ብለሽ ታስቢያለሽ? በጣም ከፍተኛ። እርግጠኛ ነሽ? ከ1 እስከ 10? 10። ጎበዝ። ሂሊና ምን መሆን ነው የምትፈልጊው? ኧረ 5 ናቸው። 5 ማ? 5 ነው ያለኝ። ምን ትፈልጋለሽ? አንደኛ ሞዴል፣ ዲዛይነር፣ ሙዚቀኛ፣ ቦክስ ተመረቀ። ማንን እንደምትይ ቦክስ አላ እንደዛ ውድድር አው በራስሽ መትሬን ማድረግ አይደለም ትሬን አይደለም መደባደብ ከሰው ጋር አላ ይሄ ፋይት ዳብዳቢ ማርያም አሜዚንግ ዩ ካን ዱ ኢት። አምስተኛ ደግሞ ጃኒ አስታውቂ። ስሜ ሞዴል ሎርኩን እባላለሁ። የ10 ዓመት ታዳጊ ነኝ። የተለያዩ የቴሌቪዥን ማስታወቂያዎችን እንሰራለሁ። ወደፊት ደግሞ ሞዴልና ዲዛይነር የመሆን አላማ ነኝ። በሞዴል ግራና ሞዴል ላይ ደግሞ ተሰማርቻለሁ። አመሰግናለሁ። ስሜ ሞዴል ደግሞ ወደፊት ኢንተርናሽናል ሞዴልና ዲዛይነር የመሆን አላማ ላይ እና ከ30 በላይ የቴሌቪዥንና የሶሻል ሚዲያ ማስታወቂያዎችን ሰርቻለሁ። በትምህርትም 30 ሰርቲፊኬት አለኝ፣ 3 ሜዳሊያ አለኝ፣ እንዲሁም 2 ዋንጫ አለኝ እና አሁን ደግሞ በራናዌና በፕሮሞሽን ሞዴሊንግ ላይ ተሰማርቼ ይገኛለሁ። ከላይ እንዳያችሁት እንግዲህ የአዶናይም ልጆች ጃኒም ይዛቸው የመጣችው ልጆችም ሁለቱም እንግዲህ ዲዛይነርና ሞዴል የመሆን ታላቅ ፍቅርና ተሰጥኦ እንዳላቸው የተናገሩ ነው ያሉት። ለሁለቱ መልካም እድል እመኛለሁ። እስቲ ግን እናንተ የትኞቹ ናቸው እውነት ስነ ምግባራቸው፣ አለባበሳቸው፣ በአጠቃላይ በስለ ነገራችሁ ኢንስፓየር ያደረጋችሁ? እኔ የጃኒ ልጆችን መርጫለሁ። እስቲ እናንተ ምን አይነት ስሜት ተሰማችሁ? ሀሳባችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ። እንግዲህ የዛሬ ቪዲዮ ይህን ይመስላል። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። በሚቀጥለው ባሪፍ አነጋጋሪና ወቅታዊ የሆኑ ቪዲዮዎች መለሳለሁ። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ በማድረግ አበረታቱኝ። ቤቱን ሰብስክራይብ አድርጉት ባካችሁ ፕሊዝ። ከዛ በኋላ አሪፍ ከሆነ ቪው አሪፍ ከሆነ ሰብስክራይብ ነው። ደግሞ በቪዲዮ እመጣለሁ። ኮሜንት ላይ ጻፉልኝ ምን ትላላችሁ? አመሰግናለሁ። ለማንኛውም